ዋሽቼ አሁን ግን ይሄን ነገር ማድረግ ስለማልፈልግ እንዲሁም የራሴን ህይወት ስለጀመርኩኝ የራሴ ህይወት ስላለኝ ገባ አንተ ጋር መታረቅ አልፈልግም። ለመታረቅ አይደለም የመጣሁት። ለምን ጠራሽኝ? እውነቱን እንድታውቅ የትኛው ነው ዛሬ ሙሻታም እንደሆናችሁ እንድታውቅ። ምንም የሚያሳውቅሽ ነገር እኮ የለም። እናውራ። ምንም የሚያሳውቅሽ ነገር የለም። አንተማ በደንብ ነው የምታውቀው። ወሊናህን በደንብ ታውቀዋለህ ነገር ወየ ባላቸው ቤተሰብ አረኡ ያስብላል። የሩታና የአብርሽ ነገር እስከ መቼ ነው ይሄ ነገር የሚቀጥለው? ቤተሰብ እንዴ እኔ ብቻ ነኝ ወይስ እናንተም ግራ ተጋብተዋችኋል? የምሬ ነው የምላቸው። ሩታ እንዶ ለምን ከዚህ ሰውዬ ጋር መጣች? ባለትዳር ሴት ሆነች፣ እንዴት እንደዚህ ታደርጋለች ብለን ብዙ ነገር ብለን ነበር። ጭራሽ አሁንም ደግሞ ስለ ነጻነት ሌላ አጀንዳ ስታመጡ የምር እኔ እንጃ። አንዳንዴ እኔ አላቅም የእናንተ ነገር ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ በሩታዬ ቤት ቪዲዮ ተለቋል። ሁላችሁም አይታችኋል ብዬ ተስፋ አደርጋለሁ። እውነት ለመናገር እኔ በጣም ነው የደበረኝ። አሁን ድጋሚ ወደዚህ ርዕሰኛ ሳልስቶኝ ድጋሚ አሁን አዲስ አጀንዳ ይዛችሁ ትመጣላችሁ። በነገራችሁ ላይ ነፂ ወደ አዲስ አበባ መታለች። ወንድሙ ይዞ አምጥቷል። ከጀርባ በኩል ደግሞ የአብርሽ ፎቶ ተለጥፏል። እንግዲህ ነፂ ደግሞ ልጅ አለኝ ከማን ነው ልጁ ማለት አባቱ የልጅቷ አባት ማን ነው ስትባል ነበረች። እሷ መናገር አልፈለገችው፣ ይፋ አላደረገችው። እንግዲህ አንድ አዲስ ሌላ ፋይል እያወጡ ነው። ምንም ፋይል የላችሁ። እውነት ለመናገር ሆን ብላችሁ የልጆቹን ትዳር ለመበጥበጥ ነው የመጣቸው ብዬ አስባለሁ። ኪያም ቢሆን ብሩኬ ደግሞ ምንም አዲስ ፋይል የለም ይላል። ኪያ ደግሞ ፋይል አለ። ምን አይነት ፋይል ነው? እውነት ለመናገር ለመስርዓት ራሳችሁን ለመፈመስ ከመጣችሁ በጣም ያሳፍራል። እውነቴ ነው የምላችሁ። ኪያም ደግሞ እንግዲህ ከሩታ ጎን የሆነ የራሱን ቻናል ለማሳደግ፣ ብሩኬም ከአብርሽ ጎን የሆነ የራሱን ቻናል፣ ሁሉም የራሳቸውን ቻናል ለማሳደግ ነው ብዬን ያሰብኩ አሁን ላይ ሲያስብ ማለት ነው። እና ምንም ፋይል የለም። እነዚህ እንግዲህ ከአብርሽ ልጅ መቼም አለኝ እንዳትይ። በጣም ነው የሚደብሩ። እውነት ከሆነ በጣም ነው የሚደብሩ። መቼም እንግዲህ የአብርሽ ፎቶ ተለጥፈው በነፂ ቤት ማለት ነው እና የልጅቷ አባት አብርሽ ነው እንዳትለው፣ እውነት አለኝ እያለች ነበረች። የሆነ ወንድሙ ይሁን ምን ይሁን የእሷ ዘመድ ይሁን እየተቆጣት ነበረ። እንዴት እንደዚህ ታደርጋለች? ለምንድነው የቤተሰቦችን አንገት የምትደፊ? ለምንድነው ቤተሰቦች የምታሳፍር? እያላት ነበረ። ይሄ ነገር እውነት ነው ብዬ አላስበውም። ቤተሰብ ሆን ብሎ በቃ ይሁን ብሎ እያቀዱ ነገር ነው ብዬ ያሰብኩ ማለት ነው። ሩታ ግን ራስሽን ባታስጨንቂ፣ የማን ወሬ የሰማሽን ትዳርሽን ባታበላሽ ደስ ይለኛል ማለት ነው። እና አሁን ወደዚህ ርዕስ ስትገቡ አይደብራችሁ? የእውነት ተመልካች እኮ ሙሉ በሙሉ ሰለቻችኋል እኮ። ማኑ እንደኔ ጭቅጭቅ የሰለቻችሁ ጌታ? ኧረ በስመ አብ! መቼ ነው የምትስተካከሉ? ሩታና አብርሽ ማለት ነው። ይበቃችኋል። እስከ መቼ ነው እንደዚህ ነገር የምትቀጥሉ? ለተመልካቹ እንኳን በቃ ክብር እኮ መባል ነገር የላችሁም። በቃ እናንተ ጋር በቃ ረሳችሁ እኮ ተመልካቹ ረሳችሁ። ቪዲዮ ሰርታችሁ ትለቃላችሁ፣ ግን ለሰው እያሰባችሁ አይደላችሁም ሁላችሁም ማለት ነው። የምር ሁላችሁም ቪዲዮ ሲሰራላችሁ ትለቃላችሁ፣ ተመልካች ታስጨንቃላችሁ ማለት ነው። እና ለተመልካች ክብር ቢኖራችሁ እውነት ምን የመሰለ ተመልካችን አታጡ። እውነቴ ነው የምላችሁ። አሁን እንደ ድሮ እኮ ላይክ የለም። እውነቴ ነው የምላችሁ። ላይክ እያደረጉ አይደለም። ለምን በየጊዜ ጭቅጭቅ ሰውም ይሰለቻል። ገባችሁ? ስለዚህ ይሄ ነገር ደግሞ እንደ አዲስ አጀንዳ ለምን ታመጣላችሁ? ይሄ ነገር መዝጋት አለበት እንዴ! ሰው ምን እላችኋል? የሚዲያ ሰው ሆናችሁ ትልቅ ዩቱብ ትልቅ ፌመስ ሆናችሁ ትልቅ ሰብስክራይብ ይዛችሁ በዚህ ልክ አሁንም በዚህ ርዕስ ላይ ስትመጡ አይደብራችሁ? የምር ለተመልካቹ እንኳን ተጨነቁ እስኪ። እና እስከ መቼ ነው እንደዚህ ነገር የምትቀጥሉ? በዚህ አይነታ የምትቀጥሉ እስከ መቼ ነው? ሩታና አብርሽ የሰው ወሬ እየሰማችሁ ነው ትዳራችሁ የምትመሩ ወይስ? እንጃ። ከእንደዚህ አይነታ ትዳር ፈጣሪ ይጠብቃን። ቤተሰብ ብቻ ከባድ ነው። እንግዲህ አብርሽም እየፎከረ ሄደ፣ ሩታም እንግዲህ እየፎከረችው ሄደች ከኪያ ጋር። አብርሽ ደግሞ ከብሩኬ ጋር ተይዞ ሄዱ ማለት ነው እና
ስለዚህ እኔ እንጃ የሩታና የአብርሽ ነገር በጣም ገርሞኛል። እንጃ ከእንደዚህ አይነት ፈጣሪ ይጠብቀን ቤተሰብ። ይሄ ርዕስ መቼ እንደሚዘጋ አላቅም። ነፂም እንግዲህ አዲስ አበባ መታለች። ምን እንደሚፈጠር አናቅም ብቻ ከባድ ነው።